ጠቅላይ ሚኒስትር አብይ አህመድ ትግራይና አማራ ክልሎች በሚዋሰኑባቸው አካባቢዎች ላይ በስፋት ሰፍሮ የነበረው የሀገር መከላከያ ሰራዊት ወደ መሃል እንዲመለስ ማዘዛቸው ተሰማ። በኦሮሚያ ክልል ከ2011 ዓ.ም ጀምሮ እየተካሄደ ባለው ግጭት ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ታጣቂ ቡድን የጦር ወንጀሎች ሊሆኑ የሚችሉ በርካታ የሰብአዊ መብት ጥሰቶችን መፈጸሙን አምነስቲ ኢንተርናሽናል አስታወቀ። ጤና ይስጥልን፣ ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ እነዚህን ጉዳዮች በስፋትና በጥልቀት ተሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ ትግራይና አማራ ክልሎች በሚዋሰኑባቸው አካባቢዎች ላይ በስፋት ሰፍሮ የነበረው የሀገር መከላከያ ሰራዊት ወደ መሃል እንዲመለስ ማዘዛቸው ተሰማ። በዚህም በርካታ ወታደሮች አማራና ትግራይ ክልሎች ከሚዋሰኑባቸው አካባቢዎች ተነስተው በብዛት ወደ መሃል የአማራ ክልል ስፍራዎች መስፈራቸውም ነው የተሰማው። ከትላንት አንስቶም የመከላከያ ሰራዊቱ ከሳምንታት በፊት ለቋቸው ሄደው ወደ ነበሩባቸው አካባቢዎች መመለሳቸውንም ነው መረዳት የቻልነው። የመከላከያ ሰራዊቱ ከድንበር አካባቢዎች ተመልሶ ከሰፈረባቸው መሃል የአማራ ክልል አካባቢዎችም ደቡብ ጎንደር፣ ምዕራብ ጎንደር፣ ሰሜን ምስራቅ ወሎ፣ ምዕራብ ወሎ ከጋሸና እስከ ደብረ ታቦር ያሉት አካባቢዎች ይገኙባቸዋል። ከነዚህ መካከል የመከላከያ ሰራዊቱ ተዋግቶ የገባባቸው አካባቢዎች መኖራቸውም የተነገረ ሲሆን ከነዚህ መካከል የደቡብ ጎንደሯ ደብረ ታቦር እንደምትገኝበትም ታውቋል። መከላከያው ከደብረ ታቦር ተነስቶ የነበረ ሰሞን በአማራ ክልል በሰፊው እንደሚንቀሳቀሱ የሚነገርላቸው የፋኖ ኃይሎች ከተማዋን ተቆጣጥረው እንደነበር ይታወሳል። ከሳምንታት በፊት የኢፌድሪ መከላከያ ሰራዊት አማራ ክልል ውስጥ ከነበረባቸው ቦታዎች ለቆ ወደ ትግራይና አማራ ክልሎች ሲያቀና በርካቶች ትግራይ ውስጥ ባለው የህወሓት ኃይልና በፌዴራል መንግስት መካከል ጦርነት ሊነሳ ተቃርቧል የሚል ከፍተኛ ስጋቶች ተፈጥረው ነበር። ከትግራይ ክልልም በርካታ ነዋሪዎች ባገኙት የመጓጓዣ መንገድ ክልሉን ለቀው ሲወጡና የክልሉ ከተሞች ባዶና ሰው አልባ እየሆኑ መምጣታቸውን የሚያሳዩ የተንቀሳቃሽ ምስሎች ሲታዩና ከትግራይ ወደ መሃል ሀገር የመጡ ዜጎችም ሲናገሩ ነበር። በሌላ በኩል ደግሞ የመከላከያ ሰራዊት ከአማራ ክልል ለቆ የወጣባቸው ቦታዎች ሙሉ በሙሉ ሊባል በሚችል ደረጃ በክልሉ በሚንቀሳቀሱ የፋኖ ኃይሎች እጅ ወድቀውም ቆይተዋል። እንደተሰማው ከሆነ መከላከያ በዛን ወቅት ከአማራ ክልል በስፋት ለቆ ወደ ትግራይ አዋሳኝ አካባቢዎች የሰፈረው አማራ ክልል ያሉ ታጣቂዎችን በራሱም ሆነ ከኤርትራው የሻዕቢያ መንግስት የሚመጣ የጦር መሳሪያን በማስተላለፍ እየረዳ ያለው የህወሓት ቡድን በመሆኑ በአማራ ክልል ያለውን ከፍተኛ የታጣቂዎች እንቅስቃሴን ለማዳከም ሁነኛው መላ ምንጩን ማድረቅ ነው በሚል ነበር። በተለይ በወቅቱ ጸለምት ወይንም ጠለምት በሚባለውና የአማራና የትግራይ ክልሎች በይገባኛል ጥያቄ በሚወዛገቡባቸው አካባቢዎች ከባድ ግጭት የተከሰተበት ጊዜ በመሆኑ የመከላከያው ከአማራ ክልል ቦታዎች ላይ ተቀንሶ ወደ ትግራይ አዋሳኝ ቦታዎች መሄዱ ጦርነት የመነሳት ከፍተኛ ፍርሃትን ፈጥሮ ነበር። አሁን ላይ የጠቅላይ ሚኒስትር አብይ አህመድ መንግስት የውሳኔ ክለሳን በማድረግ በአማራና ትግራይ ክልል አዋሳኝ ስፍራዎች በስፋት ሰፍሮ የነበረው የመከላከያ ሰራዊት ተቀንሶ ወደ መሃል የአማራ ክልል ቦታዎች እንዲሰፍር የተደረገባቸው ምክንያቶችም አሉ። እንደሰማነው ከሆነም የመከላከያ ሰራዊት የአማራ ክልል አካባቢዎችን ለቆ ሲወጣ ታስቦ የነበረው መከላከያው ለቆ የወጣባቸውን ቦታዎች የክልሉ ሚሊሻና አድማ ብተና እንዲቆጣጠር ነበር። ነገር ግን የአማራ ክልል ሚሊሻና አድማ ብተና መከላከያ ለቆ የወጣባቸው ቦታዎችን መቆጣጠር ሳይችል ቀርቶ በብዙዎቹ ቦታዎች ላይ በክልሉ በሚንቀሳቀሱ የፋኖ ኃይሎች ብልጫ ተወስዶበት ከተሞቹን ተነጥቋል። ይህም ቀድሞ ታሳቢ የተደረጉ ነገሮችን እንዳልሆኑ ስላደረጋቸውና በክልሉ መንግስት ያለውን ቁጥጥር በእጅጉ እየጎዳው ስለመጣ ወደ አማራና ትግራይ ክልል አዋሳኝ አካባቢዎች ሰፍሮ ከነበረው ከፍተኛ ጦር ተቀንሶ ወደ መሃል የአማራ ክልል ቦታዎች እንዲመለስ ተደርጓል። እንደተባለው ከሆነ በአማራና ትግራይ ክልል አዋሳኝ አካባቢዎች ላይ 24 ክፍለ ጦር የኢፌድሪ መከላከያ ሰራዊት ሰፍሮ ነበር። በሌላ በኩልም ህወሓት በጸለምት ወይንም በጠለምት ፈጥሮት የነበረው ትንኮሳ እንደተፈራውና እንደተሰጋው ወደ ሙሉ ጦርነት ባለመቀየሩ ይመስላል የመከላከያ ሰራዊቱ ተቀንሶ ወደ አማራ ክልል ማዕከለኛ ቦታዎች እንዲመለስ የተደረገው። ዘግየት ተብሎ እንደታወቀው ከሆነ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደም እንደተናገሩት የህወሓት ቡድን በጸለምት ወይንም ጠለምት ትንኮሳን የፈጸመው የለየለት ጦርነትን ለመክፈት ፈልጎ ሳይሆን ትኩረት ተነፍጎታል ብሎ ያሰባቸው የተፈናቃዮችና የውዝግብ ምንጭ የሆኑት ወረዳና ዞኖች ትኩረትን አግኝተው መቋጫ እንዲያገኙ በማሰብ ነበር። አሁን ላይ ተጋግሎ የነበረው የጦርነት
ስሜት ቢያንስ በትግራይ ክልል መቀዛቀዙ ለክልሉ ነዋሪዎች ለጊዜውም ቢሆን ትልቅ እፎይታን የሚሰጥ ነው። በትግራይ ክልል ጦርነቱ ይነሳል የሚል ፍርሃት ባየለበት ጊዜ ባንኮችም ገንዘብ አልባ ሆነው በቀን ከ2000 ብር በላይ ማውጣት ባልተፈቀደላቸው ደንበኞች በእጅጉ ተጨናንቀው ነበር። እርግጥ አሁንም በሰሜኑ የአገሪቱ ክፍል ጦርነት መልሶ የመቀስቀስ እድሉ ዝቅተኛ ነው ማለት አይቻልም። ጠቅላይ ሚኒስትር አብይ አህመድ ከሰሞኑ ከኢትዮጵያ ዜና አገልግሎት ጋር በትግርኛ ቋንቋ ባደረጉት ቆይታ የፌዴራል መንግስት ከትግራይ ክልል ጋር ምንም አይነት ጦርነት ውስጥ የመግባት እቅድም እንደሌለው ተናግረዋል። ጠቅላይ ሚኒስትር አብይ በቃለ ምልልሱ እንደውም ጦርነትን ምርጫ ያደረገው ህወሓት መሆኑን ጭምር ነበር የተናገሩት። የጠቅላይ ሚኒስትሩን ይህን ንግግር እንደ እውነተኛ አቋም የወሰዱት እንዳሉ ሆነው ማዘናጊያ ነው ያሉትም አሉ። እርግጥ አብይ አህመድ በዚሁ የትግርኛ ቋንቋ ቆይታቸውም ላይ የኤርትራ መንግስትም መልሶ ኢትዮጵያን የመተንኮስ ሙከራ ካላደረገ ነው ወደ እርምጃ እንደሚካሄድ ያነሱት። እርግጥ ይሄኛው የጠቅላይ ሚኒስትር አብይ አህመድ ንግግርም ኤርትራና ኢትዮጵያ ሊዋጉ ከጫፍ ደረሱ እያሉ ካሉት ንግግሮች ጋር የተቃረነ ቢሆንም ከሳምንታት በፊት የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የኤርትራ መንግስት የኢትዮጵያን ሉዓላዊ ግዛት ለቆ ይውጣ ካሉ በኋላ ጠቅላይ ሚኒስትሩ የኤርትራ መንግስት ከዚህ በኋላ ቢሞክረን ማለታቸው አስገራሚ ነው። በኦሮሚያ ክልል ከ2011 ዓ.ም ጀምሮ እየተካሄደ ባለው ግጭት ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ታጣቂ ቡድን የጦር ወንጀሎች ሊሆኑ የሚችሉ በርካታ የሰብአዊ መብት ጥሰቶችን መፈጸሙን አምነስቲ ኢንተርናሽናል አስታወቀ። ሰራዊቱ በሴቶችና ልጃገረዶች ላይ በቡድን አስገድዶ መድፈር የደረሰ ጾታዊ ጥቃት፣ የወሲብ ባርነት፣ ከህግ ውጭ ግድያ፣ ስቅየትና የሲቪል ንብረት ውድመት መፈጸሙን ድርጅቱ ገልጿል። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ይህን ያስታወቀው አርብ የካቲት 27 ቀን 2018 ዓ.ም ይፋ ባደረገው የምርመራ ሪፖርቱ ነው። የምርመራ ሪፖርቱ በኦሮሚያ ክልል በቄለም ወለጋ ዞን ሳዮና አንፊሎ ወረዳዎች በሰላማዊ ሰዎች በተለይም በሴቶችና ልጃገረዶች ላይ የኦሮሞ ነጻነት ሰራዊት ታጣቂዎች ፈጽመዋቸዋል የተባሉትን የጭካኔ ድርጊቶች የሰነደ ነው። የሰራዊቱ ታጣቂዎች የጭካኔ ድርጊቶችን የፈጸሙት ከ2012 ዓ.ም እስከ 2016 ዓ.ም ባሉት ጊዜያት እንደሆነም የአምነስቲ የምርመራ ሪፖርት ያመለክታል። የኦሮሞ ነጻነት ሰራዊት ከመከላከያ ሰራዊትና በአጋርነት ከተሰለፉ የኦሮሚያ ክልል የጸጥታ ኃይሎች ጋር እያደረገ ያለው ውጊያ የተጀመረው በ2011 ዓ.ም ነው። በአራት ዓመት ውስጥ የተፈጸሙ የሰብአዊ መብት ጥሰቶችን ብቻ ላካተተው የአምነስቲ ኢንተርናሽናል የምርመራ ሪፖርት የቡድን አስገድዶ መድፈር የደረሰባቸው 10 ሰለባዎች ቃለ መጠይቅ እንደተደረገላቸው ድርጅቱ ገልጿል። በምርመራው ወቅት የጤና ባለሙያዎች ምስክርነቶች መቀበሉንና የተጎጂዎችን የሕክምና መዝገቦች መፈተሹን አምነስቲ አስታውቋል። ከተጎጂዎቹ ውስጥ 9ኙ በኦሮሞ ነጻነት ሰራዊት ተዋጊዎች ጥቃት እንደደረሰባቸው የገለጸው ድርጅቱ አንዷ ከታጣቂዎች በተጨማሪ በመከላከያ ወታደርም ጥቃት የደረሰባት መሆኑን አመልክቷል። ከነዚህ መካከል 7ቱ ጥቃት በተፈጸመበት ወቅት ከ18 ዓመት በታች እንደነበሩም ድርጅቱ አክሏል። ቃለ መጠይቅ ከተደረገላቸው 10 ሴቶች መካከል 5ቱ ለጾታዊ ባርነት መዳረጋቸውን በምርመራ ሪፖርቱ ላይ ያሰፈረው አምነስቲ 2ቱ በተፈጸመባቸው የጾታዊ ጥቃት ምክንያት ማርገዛቸውንም በሪፖርቱ ላይ አስፍሯል። የጥቃቱ ሰለባዎች ለቀናት አንዳንዴም ለሳምንታት የዘለቀውን አስከፊ ጥቃት በዝርዝር ገልጸዋል ተብሏል። ከጥቃቱ ሰለባዎች አንዷ የሆነችው ላሊስቱና በወቅቱ የ12 ዓመት ታዳጊ የነበረችው ልጇ ሰቦንቱ እጆቻቸው ከዛፍ ጋር ታስረው ለ3 ሳምንታት በአንድ ዋሻ ውስጥ በበርካታ የኦሮሞ ነጻነት ሰራዊት ታጣቂዎች መደፈራቸውን የአምነስቲ ሪፖርት በማሳያነት ጠቅሷል። አሁን 17 ዓመት የሞላት ሰቦንቱ በየዕለቱ በቀን 2 ጊዜ ከቀኑ 5 ሰዓትና 12 ሰዓት አካባቢ ይደፍሩን ነበር። በየዕለቱ በዚህ ሰዓት ፍርሃት ይሰማኝ ነበር፣ ትሞቻለሽ፣ ወደ ቤትሽ አትመለሽ የሚሉኝ ነበር ስትል ታጣቂዎቹ ያደረሱባትን የጭካኔ ተግባር ለአምነስቲ ኢንተርናሽናል ተናግራለች። የሰቦንቱ እናት በበኩላቸው ለ3 ሳምንታት 15 ወንዶች ልጄንና እኔን ይደፍሩን ነበር፣ ተራ በተራ ነበር የሚያደርጉት ሲሉ ድርጊቱ እንዴት ይፈጸም እንደነበር አስረድተዋል። አኒሳ የተባሉ ሌላ የጥቃቱ ሰለባ የኦሮሞ ነጻነት ሰራዊት ታጣቂዎች በተደጋጋሚ ከቤታቸው ወደ ጫካ እየወሰዷቸው በቡድን አስገድደው እንደደፈሯቸው መናገራቸው በሪፖርቱ ላይ ሰፍሯል። በ2016 ዓ.ም የመጀመሪያው ሩብ ዓመት በኦሮሞ ነጻነት ሰራዊት ተዋጊዎች የወሲብ ባሪያ ተደርገው የነበሩት እኚሁ ተጎጂ ታጣቂዎቹ ወሲባዊ ጥቃትን ያቆሙት ባጋጠማቸው የሕክምና እክል እንደነበርም አስረድተዋል። ተጎጂዋ ቃለ መጠይቁ በሚደረግላቸው ወቅት በተፈጸመባቸው ወሲባዊ ጥቃት ምክንያት ነፍሰ ጡር እንደነበሩም አምነስቲ አመልክቷል። ጥቃቱ የደረሰባቸው የተረፉ ሴቶችም ለሰብአዊ መብት ተሟጋች ድርጅቶች በሰጡት ቃል በኦሮሞ ነጻነት ሰራዊት ተዋጊዎች የተደፈሩት ባሎቻቸው
ወንድሞቻቸው ወይንም አባቶቻቸው በመንግስት ኃይሎች ውስጥ በመኖራቸው ምክንያት እንደሆነም ተናግረዋል። ወሲባዊ ጥቃቱ ከተፈጸመባቸው በኋላ ቤታቸውን ለቀው እንዲሄዱ መገደዳቸውን የገለጹት ተጎጂዎቹ ይህን ለማድረግ ፈቃደኛ ያልሆኑት ቤታቸው መቃጠሉንም አብራርተዋል። አስሩም ተጎጂዎች በተፈጸመባቸው ጥቃት ምክንያት ከደረሰባቸው አካላዊ ጉዳት ጋር እስካሁን ድረስ እየታገሉ መሆኑን መናገራቸውም በሪፖርቱ ተጠቅሷል። ተጎጂዎቹ በግብረ ስጋ ግንኙነት የሚተላለፉ ኢንፌክሽኖች ምርመራን ጨምሮ የሕክምና እርዳታ ለማግኘት ፍራቻ እንዳለባቸውም በሪፖርቱ ተመልክቷል። ፍራቻው የኦሮሞ ነጻነት ሰራዊት ታጣቂዎች በሚያደርሱባቸው የበቀል እርምጃዎችና ጾታዊ ጥቃት በደረሰባቸው ሰዎች ላይ ባለው መገለል የመጣ እንደሆነም ተገልጿል። የጥቃቱ ሰለባዎች የሰብአዊ መብት ጥሰቶች እንዲቆሙ እንዲሁም ፍትህና ተጠያቂነት እንዲሰፍን እንደሚሹም አምኒስቲ አስገንዝቧል። ከተጎጂዎቹ መካከል አንዷ እነሱን ወይንም ወንጀለኞቹን ማግኘት ከተቻለ በእኔና በሌሎች ላይ የደረሰው ነገር እንዲቆም የሚያደርግ ፍትህ እንደሚገኝ ተስፋ አደርጋለሁ ማለቷን ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ጠቅሷል። በአምኒስቲ ኢንተርናሽናል የምስራቅና ደቡባዊ አፍሪካ ቀጠና ዳይሬክተር ቲጌሬ ቻጉታ የኦሮሞ ነጻነት ሰራዊት ተዋጊዎች የፈጸሟቸው ተደጋጋሚ ጥቃቶች አሰቃቂ ብቻ ሳይሆኑ የጦር ወንጀሎች ሊሆኑ ይችላሉም ብለዋል። የሰራዊቱ አባላት ከ2011 ዓ.ም ጀምሮ የፈጸሟቸውን የሰብአዊ መብት ጥሰቶች የኢትዮጵያ ባለስልጣናት እንዲመረምሩም ጠይቀዋል። ዓለም አቀፍና የአፍሪካ የመብት ተቆጣጣሪዎች የኢትዮጵያ ባለስልጣናት ወንጀለኞቹን ተጠያቂ ለማድረግና ተጎጂዎችንና ከጥቃቱ የተረፉ ሰዎች ፍትህ እንዲያገኙ ለማድረግ በጭካኔ ድርጊቶቹ ላይ ፈጣን፣ ገለልተኛና ጥልቅ ምርመራ እንዲካሄድ መጠየቅ አለባቸው ሲሉም ዳይሬክተሩ አሳስበዋል። አምኒስቲ ኢንተርናሽናል ይፋ ያደረጋቸው በኦሮሚያ ክልል የተፈጸሙ የጭካኔ ድርጊቶች ከተጠያቂነት ውጭ በሆነ ድባብ ውስጥ የተፈጸሙ እንደሆኑ የገለጹት ቻጉታ ሁኔታውን በዝምታ መተው የሲቪሎችን ስቃይ የሚያስቀጥል እንደሆነም አመልክተዋል። በሲቪሎች በተለይም በሴቶችና በልጃገረዶች ላይ የሚፈጸሙ የጥቃት ዑደት መቆም እንዳለበት ያሳሰቡት ዳይሬክተሩ የኦሮሞ ነጻነት ሰራዊት ሊወስዳቸው የሚገባቸው እርምጃዎችንም ጠቁመዋል። የኦሮሞ ነጻነት ሰራዊት ሁሉም ተዋጊዎች ዓለም አቀፍ የሰብአዊነት ሕግንና ዓለም አቀፍ የሰብአዊ መብቶች ሕግን እንዲያከብሩ ወዲያውኑ ትዕዛዝ መስጠት አለበትም ብለዋል ቻጉታ። የሰራዊቱ አመራሮች ጾታዊ ጥቃቶችን፣ ሌሎች የማሰቂያ ተግባራትን፣ ግድያ፣ አስገድዶ ማፈናቀልና በዓለም አቀፍ ሕግ ስር የተመለከቱ ሌሎች ወንጀሎችን የፈጸሙ ተዋጊዎችንና ቡድኖችን ትጥቅ ማስፈታትና ማሰናበት አለባቸው ሲሉም ዳይሬክተሩ ምክር ሀሳባቸውን አቅርበዋል። የዚህ ሪፖርት መሰማትን ተከትሎም የኦሮሞ ነጻነት ሰራዊት የቀረበበትን ውንጀላ አልፈጸምኩም በሚል ነጻና ገለልተኛ ምርመራ እንዲደረግም ጠይቋል። ከኪራይ ገቢ ላይ የሚከፈል የግብር ምጣኔ ይፋ ተደረገ። የገቢዎች ሚኒስቴር የካቲት 27 ቀን 2018 ዓ.ም ለሕዝብ ይፋ ባደረገው መረጃ ከኪራይ በሚገኝ ገቢ ላይ ተፈጻሚ የሚሆኑ ምጣኔዎችን የፌዴራል የገቢ ግብር አዋጅን ለማሻሻል በወጣው አዋጅ ላይ በግለሰቦች ኪራይ ገቢ ላይ ተፈጻሚ የሚሆን የግብር ምጣኔዎችን በማጣቀስ አሳውቋል። በዚህም መሰረት በግለሰቦች ኪራይ ገቢ ላይ ተፈጻሚ የሚሆኑት ምጣኔዎች እስከ 24000 ብር የሚደርስ ኪራይ የሚከፈልበት ዓመታዊ ግብር የለም ብሏል። ከ24001 ብር እስከ 48000 ብር የኪራይ ገቢ ግብር ምጣኔ 15 በመቶ፣ ከ48001 እስከ 84000 ብር ዓመታዊ ግብር የሚከፈልበት የኪራይ ግብር ምጣኔ 20 በመቶ፣ ከ84001 እስከ 120000 ብር ዓመታዊ ግብር ምጣኔ የሚከፈልበት ዓመታዊ ግብር የሚከፈልበት የኪራይ ግብር ምጣኔ 25 በመቶ፣ ከ121001 እስከ 168000 የሚከፈልበት የኪራይ ገቢ ግብር ምጣኔ 30 በመቶ ሲሆን ከ168000 ብር በላይ ዓመታዊ ግብር የሚከፈልበት የኪራይ ገቢ ምጣኔ 35 በመቶ መሆኑን አሳውቋል። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ